ጦርነቱን ማን እንደሚጀምረው ማወቅ አትችልም። የብልጽግና ደጋፊዎች እንዴት ከሻቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማ። ኢትዮጵያ መንግስት እኮ የኤርትራን መንግስት እኮ ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ እኮ ኢትዮጵያውያንን እኮ እንዲጨፈጨፉ አድርጎ እንኳንስ ተቃዋሚ ማለት ነው ሪያሊቲውን ስናየው ማለት ነው እንኳንስ ተቃዋሚ መንግስት ነኝ የሚለው አካል ህዝብንና ሀገርን የሚያስተዳድር አካል ሻቢያን ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ የራሱን ዜጎች ያስጨፈጨፈበት ሁኔታ አይተናል። ስለዚህ ከዚህ አንፃር ተቃዋሚዎቹ ሻቢያ ጋር እንተባበራለን ማለታቸው ላይደንቅ ይችላል። የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል እንዴ? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል እንዴ? ያን ማድረግ የሚችልበት እድል አሁን የለም። ኦላም ህውሃትም ፋኖም ወደ ትብብር እንደሚሄዱ ጥርጥር አገዛዙ ደግሞ ሁሉንም በጠላትነት ፈርጆ ሊያጠፋቸው ህልውናቸውን ሊያጠፋ እየጣረ እንደሆነ ተረድቶ በጋራ ሆነን ይህን ኃይል መመከት አለብን ወደሚል አስተሳሰብ አሁን እነዚህ ኃይሎች እየተባበሩ ነው። ኢትዮጵያ መንግስት ዙሪያቸውን ከቦ በከበባ ሊያሸንፋቸው ሲፈልግ መውጫ መግቢያ መፈለጋቸው የሚቀር አይደለም። የኢትዮጵያ መንግስት ከሻቢያ ጋር ግንኙነት የሚያደርጉ የፖለቲካ ኃይሎችን የሚከሳቸው በምንድን ነው? በባንዳነት በተላላኪነት ነው የሚከሳቸው። በፍጹም ከሁኔታው ጋር ማሄድ ፍረጃ ነው ይሄ ነው። ህውሃት ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ የሆነ ተጨባጭ አጀንዳና ምክንያት ስላለው ነው። ለሻቢያ መንግስት ሊላላክ ብሎ ሊሆን አይችልም። ፋኖ ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ ኮዝ አለው፣ የራሱ ምክንያት አለው። ኮዝ ዳራ ደርሳለሁ ብሎ ነው የሚተባበረው። ተላላኪ የምትለው የራሱ ምንም ጉዳይ ሳይኖረው ለሌሎች አጀንዳ አስፈጻሚ ሲሆን ነው አንድን አካል ልትለው የምትችለው። ያ ነገሩን አቀልሎ መፈረጅ ትክክል ነው የሚል እምነት የለኝም። ውስጥ ያሉ ኢትዮጵያዊ ኃይሎች ከተባበሩ ይህን መንግስት ቻሌንጅ ለማድረግ እኮ በቂ ነው። የውጭ ኃይል ትብብር ማያስፈልጋቸውም የሚል እምነት አለ። ይህን ከበባን በመስበር ረገድ የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም። ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። በሱዳን በኩል አሁን ያን ማድረግ የሚችልበት እድል የለም። የኔ እምነት እነዚህ በጠመንጃ እናምናለን የሚሉ ኃይሎች መተባበር ካለባቸው ከሀገር ውስጥ ኃይል ጋር ቢተባበሩ እኮ በቂ ነው። የግድ ሄደው የውጭ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ለመተባበር መወሰናቸው ግን የራሱ ምክንያት አለው ብዬ አምናለሁ። ምክንያት አለው። ያ ምክንያት ደግሞ ለሌላ ተላላኪ ከመሆንም አንፃር አይደለም፣ ወይም መንግስት እንደሚለው የሌላ ባንዳና አገልጋይ ከመሆንም አንፃር አይደለም። የራሳቸው አጀንዳ ስላላቸው ለዛ አጀንዳችን አሸናፊነት ወይም ተፈጻሚነት ይጠቅመናል ብሎ ስለሚያስቡ፣ ይሄ መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ጉዳዩን ሃይሊ ሲምፕሊፋይድ አድርጎ የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። የሚጠቅመው ህውሃት ተጨባጭ የሆነ የፖለቲካ ጥያቄ አለው ኢትዮጵያ ውስጥ። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ አለው። ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ አለው። ይህን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር ነው እንጂ ማሰብ ያለበት እነዚህን ሁሉ ኃይሎች በኃይል ለማጥፋት ለመደምሰስ ጠመንጃ አንስቶ እየፎከረ ከውጭ ኃይሎች ጋር አትተባበሩ ማለት ምንም ትርጉም የለም። ፌደራል መንግስትና በህውሃት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ የሆኑ ነው። ተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ ተመሳሳይ ሁኔታ ነው የሚታየው እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት ያለኝ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪ በተነሳ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ፣ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ እዚህ ቀደም። አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው።
ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ችግር መፍታት ይቻላል የሚል እምነት የለኝም። በዚህ ምክንያት ከኤርትራ መንግስት ጋር የሚደረገውን ጥምረት አልደግፈውም፣ ቃወመዋለሁ። ግን እንኳንስ ተቃዋሚ ኃይሎችና የአቅም ውስንነት ያላቸው ተቃዋሚ ኃይሎችና የኢትዮጵያ መንግስት እኮ የኤርትራን መንግስት እኮ ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ እኮ ኢትዮጵያውያንን እኮ እንዲጨፈጨፉ አድርጓል። እንኳንስ ተቃዋሚ ማለት ነው፣ ሪያሊቲውን ስናየው ማለት ነው። እንኳንስ ተቃዋሚ መንግስት ነኝ የሚለው አካል ህዝብንና ሀገርን የሚያስተዳድር አካል ሻዕቢያን ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ የራሱን ዜጎች ያስጨፈጨፈበት ሁኔታ አይተናል። ስለዚህ ከዚህ አንፃር ተቃዋሚዎቹ ከሻዕቢያ ጋር እንተባበራለን ማለታቸው ላይደንቅ ይችላል። ጦርነቱን ማን እንደሚጀምረው ማወቅ አትችልም። የብልጽግና ደጋፊዎች እንዴት ከሻዕቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማለሁ። አካባቢው ላይ ይፈነዳል ያልነው ጦርነት የፕሮፓጋንዳ ክረቱ በጣም ጨምሯል። በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ የሆኑ ነው። በተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ ተመሳሳይ ሁኔታ ነው የሚታየው እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት አለ። ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪ በተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረ ግምገማ እኛ ፈለግነውም አልፈለግነውም አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ፣ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ፣ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ እዚህ ቀደም። አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው። አሁን የምናየው አዝማሚያ ይሄ ይመስለኛል። ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ችግር መፍታት ይቻላል የሚል እምነት የለኝም። በዚህ ምክንያት ከኤርትራ መንግስት ጋር የሚደረገውን ጥምረት አልደግፈውም፣ ቃወመዋለሁ። ግን እንኳንስ ተቃዋሚ ኃይሎችና የአቅም ውስንነት ያላቸው ተቃዋሚ ኃይሎችና የኢትዮጵያ መንግስት እኮ የኤርትራን መንግስት እኮ ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ እኮ ኢትዮጵያውያንን እኮ እንዲጨፈጨፉ አድርጓል። እንኳንስ ተቃዋሚ ማለት ነው፣ ሪያሊቲውን ስናየው ማለት ነው። እንኳንስ ተቃዋሚ መንግስት ነኝ የሚለው አካል ህዝብንና ሀገርን የሚያስተዳድር አካል ሻዕቢያን ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ የራሱን ዜጎች ያስጨፈጨፈበት ሁኔታ አይተናል። ስለዚህ ከዚህ አንፃር ተቃዋሚዎቹ ከሻዕቢያ ጋር እንተባበራለን ማለታቸው ላይደንቅ ይችላል። በምንም በመዘኛ ግን ያው ትክክል ነው የሚል እምነት የለኝም። ስለዚህ አስቀድሜም የተናገርኩት ይሄን ነው። እኔ የምደግፈው አይደለም። ለምን ኢትዮጵያዊ ኃይሎች ከተባበሩ ራሳቸው በቂ ናቸው የሚል እምነት አለኝ ችግራቸውን ለመፍታት። ይሄን ከመንግስት ጋር ያላቸውን ችግር በአሸናፊነት ለመወጣት ሀገር ውስጥ ያሉ ኃይሎች ከተባበሩ በቂ ነው የሚል እምነት አለኝ። ከኢትዮጵያ ታሪካዊ ጠላት ከሆነ ኃይል ጋራ መተባበር አለባቸው የሚል እምነት የለኝም። ግን ያ የኔ ፍላጎት ነው። እንዲሆን የምትፈልገውና ይሆናል ብለህ የምትገምተው ነገር የተለያየ ነገር ነው። ስለዚህ የኔ ፍላጎት ባይሆን ነው። ግን የኔ ፍላጎት ያው የፍላጎት ጉዳይ ነው። በተግባር ግን በተጨባጭ ግን መሬት ላይ ያለውን ነገር ካየነው ግን የሚተባበሩበት ሁኔታ የሚያስገርም አይደለም፣ የሚጠበቅ ነው። ይሆንም ያለው እሱ ነው። በተለይ መንግስት እንደ መንግስት የኢትዮጵያ መንግስት አንድ ጊዜ የኤርትራን መንግስት በሀገሩ ጉዳይ ላይ ጣልቃ እንዲገባ ካደረገ በኋላ ይሄን ጉዳይ እኮ ነውር አድርጎ ማየት ራሱ አስቸጋሪ ሆነ። አሁን ብዙ ጊዜ የብልጽግና ደጋፊዎች አባላት እንዴት ከሻዕቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማለሁ።
ሪሊ እኔ ልል እችላለሁ ምክንያቱም ኮንሲስተንት ነው አቋሚ ያኔ የኢትዮጵያ መንግስት ከሻቢያ ጋር ሲቆም ተቃውሚያለሁ አሁንም የኢትዮጵያ ሌሎች ተቃዋሚ ኃይሎች ከሻቢያ ጋር ሲቆሙ ተቃውመዋል የሞራል እንትባል ለቢያ አምናለሁ ይሄለም ግን አሁን አብዛኛው ፕሮፓጋንዳ ሲሰሩ ያገዛዙ ካድሬዎችና ደጋፊዎች ናቸው እና ሪሊ እነሱ ምን ሞራል አላቸው አንድ ጊዜ በስልጣን ላይ ያለ መንግስት ያን አይነት ትልቅ ስተትና ወንጀል ከሰራ በኋላ ሌሎችን ሊከስና ሰዎችን ለማሳመን ጉልበት ሊኖረው አይችልም ኢትዮጵያ ተጨባጭ ሁኔታ ይሄን ነው የሚያሳየን ሪሊ በጣም ትልልቅ ቀድሞ ነውር የነበሩ ስተት የነበሩ ነገሮች ሁሉ ይሄ መንግስት ከመጣ በኋላ ነውርነታቸው ቀርቷል ስተትነታቸው ቀርቷል ብዙ ነገሮችን እያለማመደን ነው ስለዚህ ለተቃዋሚዎቹ አንድ ትልቅ እድል የፈጠረላቸው አገዛዙ አንተ ተባብረህ ጨፍጭፈህና ለከው ዛሬኛ ብንተባበር ምን አስደነቀህ ምን አዲስ ነገር አለ ማለት የሚችሉበት እድል የፈጠረላቸው ማንም ማለት ነው ገዢው ፓርቲ ነው አሁን ገዢው ፓርቲ በዚህ ደረጃ የሚሰራው ፕሮፓጋንዳ የትም የሚያደርስ አይመስለኝም ቁም ነገሩ ያለው አሁን ፕሮፓጋንዳው ላይ አይደለም ይልቁንስ ይሄ አቅጣጫ የሚያሳየን ምንድነው ያ አይነቱ ውሳኔ የሚያሳየን ምንድነው ነገሮች ከድጡ ወደ ማጡ ወደ መሸጋገር እየሄዱ ነው አሁን አገር ውስጥ ያለው ግጭት አላንሰም ብሎ ከውጭ ኃይል ጋር ተባብሮ የሚካሄድ ጦርነት ደግሞ ይችን ሀገርና ህዝብ ወዴት ነው የሚወስደው በዚህ ቀጥለን የት ነው የምንደርሰው የሚለውን ነገር ማጤንና ወደ ትክክለኛው የመፍትሄ አቅጣጫ መምጣት ነው የሚመረጠው እንጂ ፕሮፓጋንዳው ትችቱ ብዙም ፋይዳ ያለው አይመስለኝም አንዳችንም ለምን ከከሬ ጋር ተገናኘ ብለን ልንተች እንችላለን ግን ትችቱ ነው የሚቀረው መሬት ላይ ምንም የሚያመጣው ፋይዳ የለም ስለዚህ ዋናው ነገር ይሄ ሁኔታ ከቀጠለ በፕሮፓጋንዳ የሚቀለበስ ነገር የለም የሚቀር ነገር የለም አሁን ይሄን ትብብር ማናችንም ብንጠላው ብንቃወመው በእኔ እምነት የሚቀር አይደለም ብዙዎቹ ኃይሎች ይሄ በስልጣን ላይ ያለ ኃይል የሁላችንም ነው የሁላችንንም ህልውና አደጋ ውስጥ ለማስገባት እየሰራ ያለ ነው ስለዚህ ለህልውናችን መተባበር አለብን ብለው ወስነው ስለዚህ ቁጭ ብሎ ነገሩን በተለየ መንገድ ማየት የት ያደርሰናል ስለዚህ በጦርነት ይሄን ችግር አንፈታው አዲስ አቅጣጫ ማየት አለብን በውይይት በድርድር መፈታት አለ የፖለቲካ መፍትሄ ያስፈልጋል ወደሚለው መከዳል በዛ ነው ደግሞ ዋናው ቁልፍ ያለው በአገዛዙ ወይ በመንግስት ጦረኛ ሁሉንም በኃይል አንበረክካለሁ የሚል በሚከተልበት አገር ተመሳሳይ ተቃዋሚ ነው የሚኖር በሚገባህ ቋንቋ አነጋግራለሁ የሚል ኃይል ነው የሚኖረው ስለዚህ እንደማያዋጣ ተገንዝቦ መንግስት ወደ ሰላማዊ መፍትሄ መምጣት አለበት መንግስት ወደ ሰላማዊ መፍትሄ ከመጣ ሁላችንም በተቃዋሚዎቹ ላይ ደግሞ ጫና የማድረግ አቅም ይኖርናል ሞራል እንዲህ አይነት መንግስት ባለበት ሀገር ግን ለህልውናቸው የሚታገሉ ተቃዋሚዎችን ለምን ተበኛ አነሳችሁ ለምን ከሌላ ኃይል ጋር ተባበራላችሁ ብለን ብናወግዛቸው ከማውገዝ ያለፈ ፋይዳ አይኖርም መንግስት የሚገባኝ ቋንቋ ሰላማዊ ትግል አይደለም የሚገባኝ ጦርነት ነው በጦርነት ነው ችግሬን የምፈታው ብለዋል አሁን በዛ ቋንቋ ያነጋገሩት ነው ያ ማለት እኔ ያምንበታለሁ ማለት አይደለም እኔ ማምነው በሰላማዊ ትግል ነው አሁን ይያልኩ ያለሁት መንግስትን በሚገባውና በሚያውቀው ቋንቋ ሳይሆን በማይገባው ቋንቋ ባልተዘጋጀበት ቋንቋ እናነጋግረው ይያልኩ ያ ቋንቋ ምንድነው ሰላማዊ ህዝባዊ እንቢተኝነት ስለዚህ እኔ እየገለጽኩ ያለሁት የሌሎችን ፍላጎት ነው እንጂ የኔን ምርጫ አይደለም የኔ ምርጫ አንድና አንድ ነው ሰላማዊ ህዝባዊ እንቢተኝነት በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ ሁኔታ ሊያበቃን የሚችል ለድል ሊያበቃን የሚችለው ሰላማዊ ህዝባዊ እንቢተኝነት ነው የሚል እምነት ነው ያለኝ ይሄ ግን የመንግስት ምርጫ አይደለም መንግስት በመረጠው መንገድ ነው ሌሎቹ አሁን ያስተናገዱት ያነጋገሩት ያለው ነገሮች ወደ መሻል ነው የሚሄዱ ያሉት ወይስ ወደ ባሰ ችግር ነው የሚለው በኔ መረዳት ማለት ነው ወደ ባሰ ችግር ነው ይሄዱ ያሉት የተፈቱ ችግሮች አላየንም ግን በጣም ምንፈራው የነበረው አካባቢው ላይ ይፈነዳል ያለው ጦርነት የበለጠ እየተቃረበ መምጣቱን የሚያሳይ ሁኔታ ነው የምናየው የፕሮፓጋንዳ ክረቱ በጣም ጨምሯል ለምሳሌ በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለው በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ ይሆኑ ነው
ተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን እንትኑንም ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ እንደዚህ እንደው ጎላ ያለ ለውጥ ባይታይበትም ተመሳሳይ ሁኔታ ነው የሚታየው እና በአጠቃላይ ውጥረት አሁንም ከአንድ ቀውስ ወደ ሌላ ቀውስ የመሸጋገር ሁኔታ ነው እያየን ያለ ነው እንጂ ችግሮቹን በደንብ ተረድቶ ችግሮቹ ወደፊት በህልውናችን ላይ ሊያስከትሉ የሚችሉትን አደጋ ተገንዝቦ እነሱን በተለየና በተገቢ መንገድ የመፍታት አዝማሚያ አታይም እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት አለ። ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪ በተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረው ግምገማ እኛ ፈለግነውም አልፈለግነውም አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች አለን በሚሉት የጋራ አጀንዳ ቢተባበሩ ችግር ያለው አይመስለኝም። መብታቸው ነው። አገር ውስጥ ነው ያሉት። እንደዛ አይነት ትብብር ፈጠርን ሲሉ እኔ የማቀርበው ጥያቄ ኦኬ በምን ጉዳይ ነው የፈጠራችሁት? ግንኙነቱ ግልጽነት ሊኖረው ይገባል። በመካከላችሁ ያሉትን ልዩነቶች እንዴት ልትፈቷቸው አሰባችሁ? ከቅርብ ጊዜ ከሩቅ ጊዜ አንፃር በሚል የግልጽነት ጥያቄ ልጠይቅ እችላለሁ። እና አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው የሚል እምነት አለኝ። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ እዚህ ቀደም። አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው። እንግዲህ ይሄ ምንድነው? ለምሳሌ ሁለተኛው ዓለም ጦርነት አይዲዮሎጂ የማይገናኙ ሶቪየት ህብረትና የአሜሪካን መንግስት እና የእንግሊዝ መንግስት አንድ ላይ የቆሙበት ጦርነት ታይቷል። ሂትለር መጥቶ አጠቃላይ የዓለም ጠላት ሲሆንና የሁሉም ህልውና ፈተና ሲሆን የአይዲዮሎጂ ጉዳይ የተለያየ ልዩነት ጉዳይ እንቅፋት አልነበረም። በፍጹም አብረው ይቆማሉ የማይባሉ ኃይሎች በአንድ ጎራ ተሰልፈው የተዋጉበት ሁኔታ ነው ያየነው። እና አሁንም ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ አንድ መንግስት የሁሉም ጠላት ሆኖ ሲወጣ የሁሉንም ህልውና የሚፈታተን ሲሆን መተባበራቸው የማይጠበቅ አይመስልኝም። ያ ትብብር የት ያደርሳል? ይጠቅማል አይጠቅምም? የየራሳችን ግንዛቤ ሊኖረን ይችላል። የየራሳችን ድጋፍና ተቃውሞ ሊኖረን ይችላል። በተጨባጭ ግን ከታሪክም ከራሳችን ነባራዊ ሁኔታም እንደምንረዳው የሁሉንም ህልውና የሚፈታተን ሁሉንም በኃይል አንበረክካለሁ የሚል መንግስት ባለበት ሀገር ከሱ ተጻራሪ ያሉ ኃይሎች ወደ ትብብር የሚሄዳቸው ጉዳይ የሚጠበቅ ይመስለኛል። እና አሁን ምናየው ማዝማሚያ ይሄ ይመስለኛል። ሁሉ ነገር እንዲሁ ጠላት በሚል መሰራት አለበት የሚል እምነት የለኝም። በተወሰነ ደረጃ መርሆች መኖር አለባቸው የሚል እምነት አለኝ። ከማን ጋር ነው የምቆመው? ከዛ ጋር ቆሜ በአጭር ጊዜ በመካከለኛ ጊዜ በሩቅ ጊዜ የማመጣው ውጤት ምንድነው የሚለው ነገር ሁሉ መታየት ያለበት ይመስለኛል። ስለዚህ ከዚህ አንፃር ለምሳሌ የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። ኦላም ህውሃቱም ፋኖም ወደ ትብብር እንደሚሄዱ ጥርጥር የለኝም። ምክንያቱም በተናጠል የትም እንደማይደርሱ አገዛዙ ደግሞ ሁሉንም በጠላትነት ፈርጆ ሊያጠፋቸው ህልውናቸውን ሊያጠፋ እየጣረ እንደሆነ ተረድተዋል። ስለዚህ ይሄ የጎንዮሽ ትንኮሳ አይጠቅመንም፣ ቅራኔ አይጠቅመንም። በጋራ ሆነን ይሄን ኃይል መመከት አለብን ወደሚል አስተሳሰብ ይሄዱ እንደሆነ ከበቂ በላይ የሆኑ ምልክቶች አሉ። ለዛ ዋናው ተጠያቂው አገዛዙ ነው።
በህልውና ፈተና ያለ ኃይል እንዴት እንዲህ ያደርጋል እንለው ምንችል አይመስለኝም። ዞሮ ዞሮ ሀገር ውስጥ ያሉ ኃይሎች ወደ ትብብር ከሄዱ እኔ በትጥቅ ትግል አላምንም እስካልኩ ድረስ መተባበራቸው ደግፋለሁ ወይም ቃወማለሁ ልላችሁ ደግሞ ይመለከተኛል። እነዚህ ኃይሎች እኮ ተባብረው የኢትዮጵያን መንግስት ከስልጣን ቢያወርዱ መንግስት ሊሆኑ ነው። ስለዚህ ምንድነው ይዘውልን የሚመጡት የሚለው ነገር ያሳስበኛል እንደማንኛውም ዜጋ። ስለዚህ በምን ጉዳይ ነው የተባበራችሁት? በመካከላችሁ ያሉ ቅራኔዎች፣ ልዩነቶች እንዴት ሊፈቷቸው አስባችኋል ወስናችኋል የሚለውን ነገር መጠየቅ ፈልጋለሁ። በዚህ ላይ ግልጽነት እንዲኖራቸው ፈልጋለሁ። ማወቅ አለብን ማለት ነው። ዓለም አቀፉ ህብረተሰብ በዚህ መልኩ የራሱ ጥያቄዎች ይኖሩታል። ግን ደግሞ ዓለም አቀፉ ህብረተሰብ በጠበንጃ ኃይል የሚያምኑ ኃይሎች ተባብረው ከመጡ የኃይል ሚዛኑ ሊቀየር እንደሚችል ይረዳል። እሱ የኃይል አስተላለፉን ሊቀይር ይችላል። ይሄ የታወቀ ነገር ነው፣ በዓለም ላይ ያለ ነገር ነው። ጉልበት ወሳኝ ነው ድጋፍ ለማግኘት። ዓለም አቀፉ ህብረተሰብ በተለይ ተባብረው ከመጡና የኢትዮጵያን መንግስት ቻሌንጅ አድርገው ከስልጣን ይወርዳሉ ብሎ ካሰበ ከነሱ ጋራ ለመነጋገር እውቅና ለመስጠት ብቻ አይደለም ለመነጋገር ፖስት አብይ ሲቹዌሽን ምንድነው የሚሆነው ይችን ሀገር ወዴት ልትወስዷት ትፈልጋላችሁ የሚለውን ጥያቄ ለመነጋገር የሚገደድበት ሁኔታ ይኖራል የሚል እምነት አለ። በእኔ እምነት እኔ አጥብቄ አሁን የምቃወመውና የምጠላው ከኤርትራ መንግስት ጋር አብሮ መስራት ይጠቅማል የሚል እምነት የለኝም። የብልጽግና መንግስትም ይቻላል ብሎ ከኤርትራ መንግስት ጋር ሲደራደር ነው የተቃወምኩት። ያኔ እኔ እንደ ካሃዲ እንደ ባንዳ ነበር የምሰደበው በኢትዮጵያ መንግስት። ዛሬ እሱ ከኤርትራ መንግስት ጋር ሲጣላ ግን ለምን ያልደገፋችሁኝም ይላል። በጦርነት አላምንም። በጦርነት የኢትዮጵያ ችግርም በዘላቂነት ይፈታል የሚል እምነት የለኝም። የኔ እምነት ነው ይሄ። ነባራዊ ሁኔታ ግን ኢትዮጵያ ውስጥ ጦርነት እንዲኖር አድርጓል። በተለይም ደግሞ ከሁሉም በላይ የአገዛዙ ባህሪ ማንነት ብዙ ኢትዮጵያውያን በሰላማዊ መድረኩ ተስፋ ቆርጠው ጠበንጃ እንዲያነሱ አስገድዷል። ያ ነባራዊ ሁኔታ መኖሩን ደግሞ መካድ አይቻልም። አሁን እነዚህ ኃይሎች እየተባበሩ ነው። ኢትዮጵያ መንግስት ዙሪያቸውን ከቦ በከበባ ሊያሸንፋቸው ሲፈልግ መውጫ መግቢያ መፈለጋቸው የሚቀር አይደለም። ይሄ በቂ ምክንያት ነው። የኢትዮጵያ መንግስት ከሻቢያ ጋር ግንኙነት የሚያደርጉ የፖለቲካ ኃይሎችን የሚከሳቸው በምንድነው? በባንዳነት በተላላኪነት ነው የሚከሳቸው። በፍጹም ከሁኔታው ጋር ማሄድ ፍረጃ ነው ይሄ። ህወሓት ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ የሆነ ተጨባጭ አጀንዳና ምክንያት ስላለው ነው። ለሻቢያ መንግስት ሊላላክ ብሎ ሊሆን አይችልም። ፋኖ ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ ኮዝ አለው፣ የራሱ ምክንያት አለው። ያን ኮዝ ዳራ ደርሳለሁ ብሎ ነው የሚተባበረው። ተላላኪ የምትለው የራሱ ምንም ጉዳይ ሳይኖረው ለሌሎች አጀንዳ አስፈጻሚ ሲሆን ነው አንድን አካል ልትለው የምትችለው። በዛ ደረጃ ነገሩን አቅልሎ መፈረጅም ትክክል ነው የሚል እምነት የለኝም። ውስጥ ያሉ ኢትዮጵያዊ ኃይሎች ከተባበሩ ይህን መንግስት ቻሌንጅ ለማድረግ እኮ በቂ ነው። የውጭ ኃይል ትብብር ማያስፈልጋቸውም የሚል እምነት አለ። ይሄን ከበባን በመስበር ረገድ የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። በሱዳን በኩል አሁን ያን ማድረግ የሚችልበት እድል የለም። የኔ እምነት ምንድነው? እነዚህ በጠመንጃ እናምናለን የሚሉ ኃይሎች መተባበር ካለባቸው ከሀገር ውስጥ ኃይል ጋር ቢተባበሩ እኮ በቂ ነው። የግድ ሄደው የውጭ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ለመተባበር መወሰናቸው ግን የራሱ ምክንያት አለው ብዬ አምናለሁ። ምክንያት አለው፣ ምንም ጥርጥር የለም። ያ ምክንያት ደግሞ ለሌላ ተላላኪ ከመሆንም አንፃር አይደለም፣ ወይም መንግስት እንደሚለው የሌላ ባንዳና አገልጋይ ከመሆንም አንፃር አይደለም። የራሳቸው አጀንዳ ስላላቸው ለዛ አጀንዳችን አሸናፊነት ወይም ተፈጻሚነት ይጠቅመናል ብሎ ስለሚያስቡ፣ ይሄ መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ጉዳዩን ሃይሊ ሲምፕሊፋይድ አድርጎ የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። ይሄ ለደርግም አልበጀውም፣ ለ27 ዓመቱ ኢህአዴግም አልበጀውም፣ ለዚህ መንግስትም አይበጀውም፣ የትም አያደርስም። የሚጠቅመው ህወሓት ተጨባጭ የሆነ የፖለቲካ ጥያቄ አለው ኢትዮጵያ ውስጥ። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ አለው። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ አለው። ይህን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር ብሎ ነው እንጂ ማሰብ ያለበት እነዚህን ሁሉ ኃይሎች በኃይል ለማጥፋት ለመደምሰስ ጠመንጃ አንስቶ እየፎከረ ከውጭ ኃይሎች ጋር አትተባበሩ ማለት ምንም ትርጉም የለም።
እንዲህም በማለት ልታስቀረው የምትችለው ነገር የለም እና መንግስትም አያስቀረውም። እኛ በጦርነት ማናምን ኃይሎችም እንዲህ አይነቱን ግንኙነት ብናወግዝ አናስቀረው። ጦርነቱን ማን እንደሚጀምረው ማወቅ አትችልም። የብልጽግና ደጋፊዎች እንዴት ከሻቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማለሁ። አካባቢው ላይ ይፈነዳል ያለው ጦርነት የፕሮፓጋንዳ ክረቱ በጣም ጨምሯል። በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ የሆኑ ነው። በተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ ተመሳሳይ ሁኔታ ነው የሚታየው እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት ያለ ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪም የተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረው ግምገማ እኛ ፈለግነውም አልፈለግነውም አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ፣ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ። እዚህ አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው። አሁን የምናየው አዝማሚያ ይሄ ይመስለኛል። ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ችግር መፍታት ይቻላል የሚል እምነት የለኝም። በዚህ ምክንያት ከኤርትራ መንግስት ጋር የሚደረገውን ጥምረት አልደግፈውም፣ ቃወመዋለሁ። ግን እንኳንስ ተቃዋሚ ኃይሎችና የአቅም ውስንነት ያላቸው ተቃዋሚ ኃይሎችና የኢትዮጵያ መንግስት እኮ የኤርትራን መንግስት እኮ ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ እኮ ኢትዮጵያውያንን እኮ እንዲጨፈጨፉ አድርጓል። እንኳንስ ተቃዋሚ ማለት ነው፣ ሪያሊቲውን ስናየው ማለት ነው። እንኳንስ ተቃዋሚ መንግስት ነኝ የሚለው አካል ህዝብንና ሀገርን የሚያስተዳድር አካል ሻቢያን ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ የራሱን ዜጎች ያስጨፈጨፈበት ሁኔታ አይተናል። ስለዚህ ከዚህ አንፃር ተቃዋሚዎቹ ከሻቢያ ጋር እንተባበራለን ማለታቸው ላይደንቅ ይችላል። በምንም በመዘኛ ግን ያው ትክክል ነው የሚል እምነት የለኝም። ስለዚህ አስቀድሜ የተናገርኩት ይሄን ነው። የምደግፈው አይደለም። ለምን ኢትዮጵያዊ ኃይሎች ከተባበሩ ራሳቸው በቂ ናቸው የሚል እምነት አለኝ ችግራቸውን ለመፍታት። ይሄን ከመንግስት ጋር ያላቸውን ችግር በአሸናፊነት ለመወጣት ሀገር ውስጥ ያሉ ኃይሎች ከተባበሩ በቂ ነው የሚል እምነት አለኝ። ከኢትዮጵያ ታሪካዊ ጠላት ከሆነ ኃይል ጋራ መተባበር አለባቸው የሚል እምነት የለኝም። ግን ያ የኔ ፍላጎት ነው። እንዲሆን የምትፈልገውና ይሆናል ብለህ የምትገምተው ነገር የተለያየ ነገር ነው። ስለዚህ የኔ ፍላጎት ባይሆን ነው። ግን የኔ ፍላጎት ያው የፍላጎት ጉዳይ ነው። በተግባር ግን በተጨባጭ ግን መሬት ላይ ያለውን ነገር ካየነው ግን የሚተባበሩበት ሁኔታ የሚያስገርም አይደለም፣ የሚጠበቅ ነው። ይሆንም ያለው እሱ ነው። በተለይ መንግስት እንደ መንግስት የኢትዮጵያ መንግስት አንድ ጊዜ የኤርትራን መንግስት በሀገሩ ጉዳይ ላይ ጣልቃ እንዲገባ ካደረገ በኋላ ይሄን ጉዳይ እኮ ነውር አድርጎ ማየት ራሱ አስቸጋሪ ሆነ። አሁን ብዙ ጊዜ የብልጽግና ደጋፊዎች አባላት እንዴት ከሻቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማለሁ። ሪሊ እኔ ልል እችላለሁ፣ ምክንያቱም ኮንሲስተንት ነው አቋሚ። ያኔ የኢትዮጵያ መንግስት ከሻቢያ ጋር ሲቆም ተቃውሜያለሁ። አሁንም የኢትዮጵያ ሌሎች ተቃዋሚ ኃይሎች ከሻቢያ ጋር ሲቆሙ ቃወማል። የሞራል እንትኑ አለ ብዬ አምናለሁ። ይሄለም ግን አሁን አብዛኛው ፕሮፓጋንዳ ሲሰሩ ያገዛዙ ካድሬዎችና ደጋፊዎች ናቸው እና ሪሊ እነሱ ምን ሞራል አላቸው? አንድ ጊዜ በስልጣን ላይ ያለ መንግስት ያን አይነት ትልቅ ስህተትና ወንጀል ከሰራ በኋላ ሌሎችን ሊከስና ሰዎችን ለማሳመን ጉልበት ሊኖረው አይችልም። የኢትዮጵያ ተጨባጭ ሁኔታ ይሄን ነው የሚያሳየን። ሪሊ በጣም ትልልቅ ቀድሞ ነውር የነበሩ ስህተት የነበሩ ነገሮች ሁሉ
ይሄ መንግስት ከመጣ በኋላ ኖርነታቸው ቀርቷል፣ ስተትነታቸው ቀርቷል። ብዙ ነገሮችን እያለማመደን ነው። ስለዚህ ለተቃዋሚዎቹ አንድ ትልቅ እድል የፈጠረላቸው አገዛዙ አንተ ተባብረህ ጨፍጭፈህና አለከው ዛሬኛ ብንተባበር ምን አስደነቀህ ምን አዲስ ነገር አለ ማለት የሚችሉበት እድል የፈጠረላቸው ማንም ማለት ነው ገዢው ፓርቲ ነው። አሁን ገዢው ፓርቲ በዚህ ደረጃ የሚሰራው ፕሮፓጋንዳ የትም የሚያደርስ አይመስለኝም። ቁም ነገሩ ያለው አሁን ፕሮፓጋንዳው ላይ አይደለም። ይልቁንስ ይሄ አቅጣጫ የሚያሳየን ምንድነው? ይሄ አይነቱ ውሳኔ የሚያሳየን ምንድነው? ነገሮች ከድጡ ወደ ማጡ ወደ መሸጋገር እየሄዱ ነው። አሁን አገር ውስጥ ያለው ግጭት አላንሰም ብሎ ከውጭ ኃይል ጋር ተባብሮ የሚካሄድ ጦርነት ደግሞ ይችን ሀገርና ህዝብ ወዴት ነው የሚወስደው? በዚህ ቀጥለን የት ነው የምንደርሰው የሚለውን ነገር ማጤንና ወደ ትክክለኛው የመፍትሄ አቅጣጫ መምጣት ነው የሚመረጠው እንጂ ፕሮፓጋንዳው ትችቱ ብዙም ፋይዳ ያለው አይመስለኝም። አንዳችንም ለምን ከከሬ ጋር ተገናኘ ብለን ልንተች እንችላለን፣ ግን ትችቱ ነው የሚቀረው። መሬት ላይ ምንም የሚያመጣው ፋይዳ የለም። ስለዚህ ዋናው ነገር ይሄ ሁኔታ ከቀጠለ በፕሮፓጋንዳ የሚቀለበስ ነገር የለም፣ የሚቀር ነገር የለም። አሁን ይሄን ትብብር ማናችንም ብንጠላው ብንቃወመው በእኔ እምነት የሚቀር አይደለም። ብዙዎቹ ኃይሎች ይሄ በስልጣን ላይ ያለ ኃይል የሁላችንም ነው፣ የሁላችንንም ህልውና አደጋ ውስጥ ለማስገባት እየሰራ ያለ ነው። ስለዚህ ለህልውናችን መተባበር አለብን ብለው ወስነዋል። ስለዚህ ቁጭ ብሎ ነገሩን በተለየ መንገድ ማየት የት ያደርሰናል? ስለዚህ በጦርነት ይህን ችግር አንፈታው፣ አዲስ አቅጣጫ ማየት አለብን። በውይይት በድርድር መፈታት አለ፣ የፖለቲካ መፍትሄ ያስፈልገዋል ወደሚለው መኬድ አለ። በዛ ለሚሄድ ደግሞ ዋናው ቁልፍ ያለው በአገዛዙ ወይም በመንግስት ጦረኛ ሁሉንም በኃይል አንበረክካለሁ የሚል በሚከተልበት አገር ተመሳሳይ ተቃዋሚ ነው የሚኖር። በሚገባህ ቋንቋ አነጋግርሃል የሚል ኃይል ነው የሚኖረው። ስለዚህ እንደማያዋጣ ተገንዝቦ መንግስት ወደ ሰላማዊ መፍትሄ መምጣት አለ። መንግስት ወደ ሰላማዊ መፍትሄ ከመጣ ሁላችንም በተቃዋሚዎቹ ላይ ደግሞ ጫና የማድረግ አቅም ይኖረናል። እንዲህ አይነት መንግስት ባለበት ሀገር ግን ለህልውናቸው የሚታገሉ ተቃዋሚዎችን ለምን ጠበንጃ አነሳችሁ፣ ለምን ከሌላ ኃይል ጋር ትተባበራላችሁ ብለን ብናወግዛቸው ከማውገዝ ያለፈ ፋይዳ አይኖርም። መንግስት የሚገባኝ ቋንቋ ሰላማዊ ትግል አይደለም፣ የሚገባኝ ጦርነት ነው፣ በጦርነት ነው ችግሬን የምፈታው ብለዋል። አሁን በዛ ቋንቋ እያነጋገሩት ነው። ያ ማለት እኔ አምንበታለሁ ማለት አይደለም። እኔ ማምነው በሰላማዊ ትግል ነው። አሁን እያልኩ ያለሁት መንግስትን በሚገባውና በሚያውቀው ቋንቋ ሳይሆን በማይገባው ቋንቋ ባልተዘጋጀበት ቋንቋ እናነጋግረው እያልኩ ነው። ያ ቋንቋ ምንድነው? ሰላማዊ ህዝባዊ እምቢተኝነት። ስለዚህ እኔ እየገለጽኩ ያለሁት የሌሎችን ፍላጎት ነው እንጂ የኔን ምርጫ አይደለም። የኔ ምርጫ አንድና አንድ ነው፣ ሰላማዊ ህዝባዊ እምቢተኝነት። በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ ሁኔታ ሊያበቃን የሚችል ለድል ሊያበቃን የሚችለው ሰላማዊ ህዝባዊ እምቢተኝነት ነው የሚል እምነት ነው ያለኝ። ይሄ ግን የመንግስት ምርጫ አይደለም። መንግስት በመረጠው መንገድ ነው ሌሎቹ አሁን እያስተናገዱት እያነጋገሩት ያለው። ነገሮች ወደ መሻል ነው የሚሄዱ ያሉት ወይስ ወደ ባሰ ችግር ነው የሚለው በኔ መረዳት ማለት ነው ወደ ባሰ ችግር ነው እየሄዱ ያሉት። የተፈቱ ችግሮች አላየንም፣ ግን በጣም ምንፈራው የነበረው አካባቢው ላይ ይፈነዳል ያልነው ጦርነት የበለጠ እየተቃረበ መምጣቱን የሚያሳይ ሁኔታ ነው የምናየው። የፕሮፓጋንዳ ክረቱ በጣም ጨምሯል። ለምሳሌ በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለው፣ በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ የሆኑ ነው። በተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን እንትኑንም ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ እንደዚህ እንደው ጎላ ያለ ለውጥ ባይታይበትም ተመሳሳይ ሁኔታ ነው የሚታየው እና በአጠቃላይ ውጥረት አሁንም ከአንድ ቀውስ ወደ ሌላ ቀውስ የመሸጋገር ሁኔታ ነው እያየን ያለ ነው እንጂ ችግሮቹን በደንብ ተረድቶ ችግሮቹ ወደፊት
በህልውናችን ላይ ሊያስከትሉ የሚችሉትን አደጋ ተገንዝቦ እነሱን በተለየና በተገቢ መንገድ የመፍታት አዝማሚያ አታይም እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት ያለኝ ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪም በተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረ ግምገማ እኛ ፈለግነውም አልፈለግነውም አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች አለን በሚሉት የጋራ አጀንዳ ቢተባበሩ ችግር ያለው አይመስለኝም። መብታቸው ነው። አገር ውስጥ ነው ያሉት። እንደዛ አይነት ትብብር ፈጠርን ሲሉ እኔ የማቀርበው ጥያቄ ኦኬ በምን ጉዳይ ነው የፈጠራችሁት? ግንኙነቱ ግልጽነት ሊኖረው ይገባል። በመካከላችሁ ያሉትን ልዩነቶች እንዴት ልትፈቷቸው አሰባችሁ? ከቅርብ ጊዜ ከሩቅ ጊዜ አንፃር የሚል የግልጽነት ጥያቄ ልጠይቅ እችላለሁ። እና አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው የሚል እምነት አለኝ። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን መቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ እዚህ ጋር። አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው። እንግዲህ ይሄ ምንድነው? ለምሳሌ ሁለተኛው ዓለም ጦርነት አይዲዮሎጂ የማይገናኙ ሶቪየት ህብረትና የአሜሪካን መንግስት እና የእንግሊዝ መንግስት አንድ ላይ የቆሙበት ጦርነት ታይቷል። ሂትለር መጥቶ አጠቃላይ የዓለም ጠላት ሲሆንና የሁሉም ህልውና ፈተና ሲሆን የአይዲዮሎጂ ጉዳይ የተለያየ ልዩነት ጉዳይ እንቅፋት አልነበረም። በፍጹም አብረው ይቆማሉ የማይባሉ ኃይሎች በአንድ ጎራ ተሰልፈው የተዋጉበት ሁኔታ ነው ያየነው። እና አሁንም ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ አንድ መንግስት የሁሉም ጠላት ሆኖ ሲወጣ የሁሉንም ህልውና የሚፈታተን ሲሆን መተባበራቸው የማይጠበቅ አይመስልኝም። ያ ትብብር የት ያደርሳል? ይጠቅማል አይጠቅምም? የየራሳችን ግንዛቤ ሊኖረን ይችላል። የየራሳችን ድጋፍና ተቃውሞ ሊኖረን ይችላል። በተጨባጭ ግን ከታሪክም ከራሳችን ነባራዊ ሁኔታም እንደምንረዳው የሁሉንም ህልውና የሚፈታተን ሁሉንም በኃይል አንበረክካለሁ የሚል መንግስት ባለበት ሀገር ከሱ ተጻራሪ ያሉ ኃይሎች ወደ ትብብር የሚሄዳቸው ጉዳይ የሚጠበቅ ይመስለኛል። እና አሁን የምናየው ማዝማሚያ ይሄ ይመስለኛል። ሁሉ ነገር እንዲሁ ጠላት በሚል መሰራት አለበት የሚል እምነት የለኝም። በተወሰነ ደረጃ መርሆች መኖር አለባቸው የሚል እምነት አለኝ። ከማን ጋር ነው የምቆመው? ከዛ ጋር ቆሜ በአጭር ጊዜ በመካከለኛ ጊዜ በሩቅ ጊዜ የማመጣው ውጤት ምንድነው የሚለው ነገር ሁሉ መታየት ያለበት ይመስለኛል። ስለዚህ ከዚህ አንፃር ለምሳሌ የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። ኦላም ህውሃትም ፋኖም ወደ ትብብር እንደሚሄዱ ጥርጥር የለኝም። ምክንያቱም በተናጠል የትም እንደማይደርሱ አገዛዙ ደግሞ ሁሉንም በጠላትነት ፈርጆ ሊያጠፋቸው ህልውናቸውን ሊያጠፋ እየጣረ እንደሆነ ተረድተዋል። ስለዚህ ይሄ የጎንዮሽ ትንኮሳ አይጠቅመንም፣ ቅራኔ አይጠቅመንም። በጋራው እኔን ኃይል መመከት አለብን ወደሚል አስተሳሰብ ይሄዱ እንደሆነ ከበቂ በላይ የሆኑ ምልክቶች አሉ። ለዛ ዋናው ተጠያቂው አገዛዙ ነው። በህልውና ፈተና ያለ ኃይል እንዴት እንዲህ ያደርጋል እንለው ምንችል አይመስለኝም። ዞሮ ዞሮ ሀገር ውስጥ ያሉ ኃይሎች ወደ ትብብር ከሄዱ እኔ በትጥቅ ትግል አላምንም እስካልኩ ድረስ መተባበራቸው ደግፋለሁ ወይም እቃወማለሁ ልላችሁ ደግሞ ይመለከተኛል። እነዚህ ኃይሎች እኮ ተባብረው የኢትዮጵያን መንግስት ከስልጣን ቢያወርዱ መንግስት ሊሆኑ ነው። ስለዚህ ምንድነው ይዘውልን የሚመጡት የሚለው ነገር ያሳስበኛል እንደማንኛውም ዜጋ። ስለዚህ በምን ጉዳይ ነው የተባበራችሁት? በመካከላችሁ ያሉ ቅራኔዎች፣ ልዩነቶች እንዴት ልትፈቷቸው አስባችኋል ወስናችኋል የሚለው ነገር መጠየቅ ፈልጋለሁ። በዚህ ላይ ግልጽነት እንዲኖራቸው ፈልጋለሁ። ማወቅ አለብን ማለት ነው።
ዓለም አቀፉ ህብረተሰብ በዚህ መልኩ የራሱ ጥያቄዎች ይኖሩታል። ግን ደግሞ ዓለም አቀፉ ህብረተሰብ በጠበንጃ ኃይል የሚያምኑ ኃይሎች ተባብረው ከመጡ የኃይል ሚዛኑ ሊቀየር እንደሚችል ይረዳል። እሱ የኃይል አስተላለፉን ሊቀይር ይችላል። ይሄ የታወቀ ነገር ነው፣ በዓለም ላይ ያለ ነገር ነው። ጉልበት ወሳኝ ነው ድጋፍ ለማግኘት። ዓለም አቀፉ ህብረተሰብ በተለይ ተባብረው ከመጡና የኢትዮጵያን መንግስት ቻሌንጅ አድርገው ከስልጣን ይወርዳሉ ብሎ ካሰበ ከነሱ ጋራ ለመነጋገር እውቅና ለመስጠት ብቻ አይደለም ለመነጋገር ፖስት አብይ ሲቹዌሽን ምንድነው የሚሆነው ይችን ሀገር ወዴት ልትወስዷት ትፈልጋላችሁ የሚለውን ጥያቄ ለመነጋገር የሚገደድበት ሁኔታ ይኖራል የሚል እምነት አለ። በእኔ እምነት እኔ አጥብቄ አሁን የምቃወመውና የምጠላው ከኤርትራ መንግስት ጋር አብሮ መስራት ይጠቅማል የሚል እምነት የለኝም። የብልጽግና መንግስትም ይቻላል ብሎ ከኤርትራ መንግስት ጋር ሲደራደር ነው የተቃወምኩት። ያኔ እኔ እንደ ካሃዲ እንደ ባንዳ ነበር የምሰደበው በኢትዮጵያ መንግስት። ዛሬ እሱ ከኤርትራ መንግስት ጋር ሲጣላ ግን ለምን ያልደገፋችሁኝም ይላል። በጦርነት አላምንም፣ በጦርነት የኢትዮጵያ ችግርም በዘላቂነት ይፈታል የሚል እምነት የለኝም። የኔ እምነት ነው ይሄ። ነባራዊ ሁኔታ ግን ኢትዮጵያ ውስጥ ጦርነት እንዲኖር አድርጓል። በተለይም ደግሞ ከሁሉም በላይ የአገዛዙ ባህሪ ማንነት ብዙ ኢትዮጵያውያን በሰላማዊ መድረኩ ተስፋ ቆርጠው ጠበንጃ እንዲያነሱ ያስገድዷል። ያ ነባራዊ ሁኔታ መኖሩን ደግሞ መካድ አይቻልም። አሁን እነዚህ ኃይሎች እየተባበሩ ነው። ኢትዮጵያ መንግስት ዙሪያቸውን ከቦ በከበባ ሊያሸንፋቸው ሲፈልግ መውጫ መግቢያ መፈለጋቸው የሚቀር አይደለም። ይሄ በቂ ምክንያት ነው። የኢትዮጵያ መንግስት ከሻቢያ ጋር ግንኙነት የሚያደርጉ የፖለቲካ ኃይሎችን የሚከሳቸው በምንድነው? በባንዳነት በተላላኪነት ነው የሚከሳቸው። በፍጹም ከሁኔታው ጋር ማሄድ ፍረጃ ነው ይሄ። ህወሓት ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ የሆነ ተጨባጭ አጀንዳና ምክንያት ስላለው ነው። በሻቢያ መንግስት ሊላላክ ብሎ ሊሆን አይችልም። ፋኖ ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ ኮዝ አለው፣ የራሱ ምክንያት አለው። ያን ኮዝ ዳር አደርሳለሁ ብሎ ነው የሚተባበረው። ተላላኪ የምትለው የራሱ ምንም ጉዳይ ሳይኖረው ለሌሎች አጀንዳ አስፈጻሚ ሲሆን ነው አንድን አካል ልትለው የምትችለው። በዛ ደረጃ ነገሩን አቀልሎ መፈረጅም ትክክል ነው የሚል እምነት የለኝም። ውስጥ ያሉ ኢትዮጵያዊ ኃይሎች ከተባበሩ ይህን መንግስት ቻሌንጅ ለማድረግ እኮ በቂ ነው። የውጭ ኃይል ትብብር ማያስፈልጋቸውም የሚል እምነት አለ። ይህን ከበባን በመስበር ረገድ የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። በሱዳን በኩል አሁን ያን ማድረግ የሚችልበት እድል የለም። የኔ እምነት ምንድነው? እነዚህ በጠመንጃ እናምናለን የሚሉ ኃይሎች መተባበር ካለባቸው ከሀገር ውስጥ ኃይል ጋር ቢተባበሩ እኮ በቂ ነው። የግድ ሄደው የውጭ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ለመተባበር መወሰናቸው ግን የራሱ ምክንያት አለው ብዬ አምናለሁ። ምክንያት አለው፣ ምንም ጥርጥር የለም። ያ ምክንያት ደግሞ ለሌላ ተላላኪ ከመሆንም አንፃር አይደለም፣ ወይም መንግስት እንደሚለው የሌላ ባንዳና አገልጋይ ከመሆንም አንፃር አይደለም። የራሳቸው አጀንዳ ስላላቸው ለዛ አጀንዳችን አሸናፊነት ወይም ተፈጻሚነት ይጠቅመናል ብሎ ስለሚያስቡ፣ ይሄ መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ጉዳዩን ሃይሊ ሲምፕሊፋይድ አድርጎ የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። ይሄ ለደርግም አልበጀውም፣ ለ27 ዓመቱ ኢህአዴግም አልበጀውም፣ ለዚህ መንግስትም አይበጀውም፣ የትም አያደርስም። የሚጠቅመው ህወሓት ተጨባጭ የሆነ የፖለቲካ ጥያቄ አለው ኢትዮጵያ ውስጥ። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ አለው። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ አለው። ይህን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር ብሎ ነው እንጂ ማሰብ ያለበት እነዚህን ሁሉ ኃይሎች በኃይል ለማጥፋት ለመደምሰስ ጠመንጃ አንስቶ እየፎከረ ከውጭ ኃይሎች ጋር አትተባበሩ ማለት ምንም ትርጉም የለም። እንዲህም በማለት ልታስቀረው የምትችለው ነገር የለም እና መንግስትም አያስቀረውም። እኛ በጦርነት ማናምን ኃይሎችም እንዲህ አይነቱን ግንኙነት ብናወግዝ አናስቀረው። ጦርነቱን ማን እንደሚጀምረው ማወቅ አትችልም። የብልጽግና ደጋፊዎች እንዴት ከሻቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማለሁ። አካባቢው ላይ ይፈነዳል ያልነው ጦርነት የፕሮፓጋንዳ ክረቱ በጣም ጨምሯል። በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ የሆኑ ነው።
ተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ ተመሳሳይ ሁኔታ ነው የሚታየው እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት ያለ ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪም በተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረ ግምገማ እኛ ፈለግነውም አልፈለግነውም አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ እዚህ ቀደም። አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው። አሁን የምናየው አዝማሚያ ይሄ ይመስለኛል። ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ችግር መፍታት ይቻላል የሚል እምነት የለኝም። በዚህ ምክንያት ከኤርትራ መንግስት ጋር የሚደረገውን ጥምረት አልደግፈውም፣ ቃወመዋለሁ። ግን እንኳንስ ተቃዋሚ ኃይሎችና የአቅም ውስንነት ያላቸው ተቃዋሚ ኃይሎችና የኢትዮጵያ መንግስት እኮ የኤርትራን መንግስት እኮ ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ እኮ ኢትዮጵያውያንን እኮ እንዲጨፈጨፉ አድርጓል። እንኳንስ ተቃዋሚ ማለት ነው፣ ሪያሊቲውን ስናየው ማለት ነው። እንኳንስ ተቃዋሚ መንግስት ነኝ የሚለው አካል ህዝብንና ሀገርን የሚያስተዳድር አካል ሻዕቢያን ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ የራሱን ዜጎች ያስጨፈጨፈበት ሁኔታ አይተናል። ስለዚህ ከዚህ አንፃር ተቃዋሚዎቹ ከሻዕቢያ ጋር እንተባበራለን ማለታቸው ላይደንቅ ይችላል። በምንም በመዘኛ ግን ያው ትክክል ነው የሚል እምነት የለኝም። ስለዚህ አስቀድሜም የተናገርኩት ይሄን ነው። እኔ የምደግፈው አይደለም። ለምን ኢትዮጵያዊ ኃይሎች ከተባበሩ ራሳቸው በቂ ናቸው የሚል እምነት አለኝ ችግራቸውን ለመፍታት። ይሄን ከመንግስት ጋር ያላቸውን ችግር በአሸናፊነት ለመወጣት ሀገር ውስጥ ያሉ ኃይሎች ከተባበሩ በቂ ነው የሚል እምነት አለኝ። ከኢትዮጵያ ታሪካዊ ጠላት ከሆነ ኃይል ጋራ መተባበር አለባቸው የሚል እምነት የለኝም። ግን ያ የኔ ፍላጎት ነው። እንዲሆን የምትፈልገውና ይሆናል ብለህ የምትገምተው ነገር የተለያየ ነገር ነው። ስለዚህ የኔ ፍላጎት ባይሆን ነው። ግን የኔ ፍላጎት ያው የፍላጎት ጉዳይ ነው። በተግባር ግን በተጨባጭ ግን መሬት ላይ ያለውን ነገር ካየነው ግን የሚተባበሩበት ሁኔታ የሚያስገርም አይደለም፣ የሚጠበቅ ነው። ይሆንም ያለው እሱ ነው። በተለይ መንግስት እንደ መንግስት የኢትዮጵያ መንግስት አንድ ጊዜ የኤርትራን መንግስት በሀገሩ ጉዳይ ላይ ጣልቃ እንዲገባ ካደረገ በኋላ ይሄን ጉዳይ እኮ ነውር አድርጎ ማየት ራሱ አስቸጋሪ ሆነ። አሁን ብዙ ጊዜ የብልጽግና ደጋፊዎች አባላት እንዴት ከሻዕቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማለሁ። ሪሊ እኔ ልል እችላለሁ፣ ምክንያቱም ኮንሲስተንት ነው አቋሚ። ያኔ የኢትዮጵያ መንግስት ከሻዕቢያ ጋር ሲቆም ተቃውሜያለሁ። አሁንም የኢትዮጵያ ሌሎች ተቃዋሚ ኃይሎች ከሻዕቢያ ጋር ሲቆሙ ቃወማል። የሞራል እንትኑ አለ ብዬ አምናለሁ። ይሄን ለማለት ግን አሁን አብዛኛው ፕሮፓጋንዳ ሲሰሩ ያገዛዙ ካድሬዎችና ደጋፊዎች ናቸው እና ሪሊ እነሱ ምን ሞራል አላቸው? አንድ ጊዜ በስልጣን ላይ ያለ መንግስት ያን አይነት ትልቅ ስህተትና ወንጀል ከሰራ በኋላ ሌሎችን ሊከስና ሰዎችን ለማሳመን ጉልበት ሊኖረው አይችልም። የኢትዮጵያ ተጨባጭ ሁኔታ ይሄን ነው የሚያሳየን። ሪሊ በጣም ትልልቅ ቀድሞ ነውር የነበሩ ስህተት የነበሩ ነገሮች ሁሉ ይሄ መንግስት ከመጣ በኋላ ነውርነታቸው ቀርቷል፣ ስህተትነታቸው ቀርቷል። ብዙ ነገሮችን እያለማመደ ነው። ስለዚህ ለተቃዋሚዎቹ አንድ ትልቅ እድል የፈጠረላቸው አገዛዙ አንተ ተባብረህ ጨፍጭፈህናል እኮ ዛሬኛ ብንተባበር ምን አስደነቀህ? ምን አዲስ ነገር አለ ማለት የሚችሉበት እድል የፈጠረላቸው ማንም ማለት ነው ገዢው ፓርቲ ነው። አሁን ገዢው ፓርቲ በዚህ ደረጃ የሚሰራው ፕሮፓጋንዳ የትም የሚያደርስ አይመስለኝም። ቁም ነገሩ ያለው አሁን ፕሮፓጋንዳው ላይ አይደለም። ይልቁንስ ይሄ አቅጣጫ የሚያሳየን ምንድነው?
ያ አይነቱ ውሳኔ የሚያሳየን ምንድነው? ነገሮች ከድጡ ወደ ማጡ ወደ መሸጋገር እየሄዱ ነው። አሁን አገር ውስጥ ያለው ግጭት አላንሰን ብሎ ከውጭ ኃይል ጋር ተባብሮ የሚካሄድ ጦርነት ደግሞ ይችን ሀገርና ህዝብ ወዴት ነው የሚወስደው? በዚህ ቀጥለን የት ነው የምንደርሰው የሚለውን ነገር ማጤንና ወደ ትክክለኛው የመፍትሄ አቅጣጫ መምጣት ነው የሚመረጠው እንጂ ፕሮፓጋንዳው ትችቱ ብዙም ፋይዳ ያለው አይመስለኝም። አንዳችንም ለምን ከከሬ ጋር ተገናኘ ብለን ልንተች እንችላለን፣ ግን ትችቱ ነው የሚቀረው። መሬት ላይ ምንም የሚያመጣው ፋይዳ የለም። ስለዚህ ዋናው ነገር ይሄ ሁኔታ ከቀጠለ በፕሮፓጋንዳ የሚቀለበስ ነገር የለም፣ የሚቀር ነገር የለም። አሁን ይሄን ትብብር ማናችንም ብንጠላው ብንቃወመው በእኔ እምነት የሚቀር አይደለም። ብዙዎቹ ኃይሎች ይሄ በስልጣን ላይ ያለ ኃይል የሁላችንም ራይስ ነው፣ የሁላችንንም ህልውና አደጋ ውስጥ ለማስገባት እየሰራ ያለ ነው። ስለዚህ ለህልውናችን መተባበር አለብን ብለው ወስነዋል። ስለዚህ ቁጭ ብሎ ነገሩን በተለየ መንገድ ማየት የት ያደርሰናል? ስለዚህ በጦርነት ይህን ችግር አንፈታው፣ አዲስ አቅጣጫ ማየት አለብን። በውይይት በድርድር መፈታት አለ፣ የፖለቲካ መፍትሄ ያስፈልገዋል ወደሚለው መኬድ አለ። በዛ ለሚሄድ ደግሞ ዋናው ቁልፍ ያለው በአገዛዙ ወይም በመንግስት ጦረኛ ሁሉንም በኃይል አንበረክካለሁ የሚል በሚከተልበት አገር ተመሳሳይ ተቃዋሚ ነው የሚኖር። በሚገባህ ቋንቋ አነጋግርሃል የሚል ኃይል ነው የሚኖረው። ስለዚህ እንደማያዋጣ ተገንዝቦ መንግስት ወደ ሰላማዊ መፍትሄ መምጣት አለ። መንግስት ወደ ሰላማዊ መፍትሄ ከመጣ ሁላችንም በተቃዋሚዎቹ ላይ ደግሞ ጫና የማድረግ አቅም ይኖረናል። እንዲህ አይነት መንግስት ባለበት ሀገር ግን ለህልውናቸው የሚታገሉ ተቃዋሚዎችን ለምን ጠበንጃ አነሳችሁ፣ ለምን ከሌላ ኃይል ጋር ትተባበራላችሁ ብለን ብናወግዛቸው ከማውገዝ ያለፈ ፋይዳ አይኖርም። መንግስት የሚገባኝ ቋንቋ ሰላማዊ ትግል አይደለም፣ የሚገባኝ ጦርነት ነው፣ በጦርነት ነው ችግሬን የሚፈታው ብለዋል። አሁን በዛ ቋንቋ እያነጋገሩት ነው። ያ ማለት እኔ ያምንበታለሁ ማለት አይደለም። እኔ ማምነው በሰላማዊ ትግል ነው። አሁን እያልኩ ያለሁት መንግስትን በሚገባውና በሚያውቀው ቋንቋ ሳይሆን በማይገባው ቋንቋ ባልተዘጋጀበት ቋንቋ እናነጋግረው እያልኩ ነው። ያ ቋንቋ ምንድነው? ሰላማዊ ህዝባዊ እምቢተኝነት። ስለዚህ እኔ እየገለጽኩ ያለሁት የሌሎችን ፍላጎት ነው እንጂ የኔን ምርጫ አይደለም። የኔ ምርጫ አንድና አንድ ነው፣ ሰላማዊ ህዝባዊ እምቢተኝነት። በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ ሁኔታ ሊያበቃን የሚችል ለድል ሊያበቃን የሚችለው ሰላማዊ ህዝባዊ እምቢተኝነት ነው የሚል እምነት ነው ያለኝ። ይሄ ግን የመንግስት ምርጫ አይደለም። መንግስት በመረጠው መንገድ ነው ሌሎቹ አሁን እያስተናገዱት እያነጋገሩት ያለው። ነገሮች ወደ መሻል ነው እየሄዱ ያሉት ወይስ ወደ ባሰ ችግር ነው የሚለው በእኔ መረዳት ማለት ነው ወደ ባሰ ችግር ነው እየሄዱ ያሉት። የተፈቱ ችግሮች አላየንም። ግን በጣም ምንፈራው የነበረው አካባቢው ላይ ይፈነዳል ያልነው ጦርነት የበለጠ እየተቃረበ መምጣቱን የሚያሳይ ሁኔታ ነው የምናየው። የፕሮፓጋንዳ ክረቱ በጣም ጨምሯል። ለምሳሌ በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለው፣ በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ የሆኑ ነው። በተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን እንትኑንም ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ እንደዚህ እንደው ጎላ ያለ ለውጥ ባይታይበትም ተመሳሳይ ሁኔታ ነው የሚታየው እና በአጠቃላይ ውጥረት አሁንም ከአንድ ቀውስ ወደ ሌላ ቀውስ የመሸጋገር ሁኔታ ነው እያየን ያለ ነው እንጂ ችግሮቹን በደንብ ተረድቶ ችግሮቹ ወደፊት በህልውናችን ላይ ሊያስከትሉ የሚችሉትን አደጋ ተገንዝቦ እነሱን በተለየና በተገቢ መንገድ የመፍታት አዝማሚያ አታይም እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት አለ። ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪም በተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረ ግምገማ እኛ ፈለግነውም አልፈለግነውም አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ፣ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ፣
በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች አለን በሚሉት የጋራ አጀንዳ ቢተባበሩ ችግር ያለው አይመስለኝም። መብታቸው ነው፣ አገር ውስጥ ነው ያሉት። እንደዛ አይነት ትብብር ፈጠርን ሲሉ እኔ የማቀርበው ጥያቄ ኦኬ፣ በምን ጉዳይ ነው የፈጠራችሁት? ግንኙነቱ ግልጽነት ሊኖረው ይገባል። በመካከላችሁ ያሉትን ልዩነቶች እንዴት ልትፈቷቸው አሰባችሁ? ከቅርብ ጊዜ ከሩቅ ጊዜ አንፃር የሚል የግልጽነት ጥያቄ ልጠይቅ እችላለሁ። እና አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው የሚል እምነት አለኝ። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ እዚህ ቀደም። አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው። እንግዲህ ይሄ ምንድነው? ለምሳሌ ሁለተኛው ዓለም ጦርነት አይዲዮሎጂ የማይገናኙ ሶቪየት ህብረትና የአሜሪካን መንግስት እና የእንግሊዝ መንግስት አንድ ላይ የቆሙበት ጦርነት ታይቷል። ሂትለር መጥቶ አጠቃላይ የዓለም ጠላት ሲሆንና የሁሉም ህልውና ፈተና ሲሆን የአይዲዮሎጂ ጉዳይ የተለያየ ልዩነት ጉዳይ እንቅፋት አልነበረም። በፍጹም አብረው ይቆማሉ የማይባሉ ኃይሎች በአንድ ጎራ ተሰልፈው የተዋጉበት ሁኔታ ነው ያየነው። እና አሁንም ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ አንድ መንግስት የሁሉም ጠላት ሆኖ ሲወጣ የሁሉንም ህልውና የሚፈታተን ሲሆን መተባበራቸው የማይጠበቅ አይመስልኝም። ያ ትብብር የት ያደርሳል? ይጠቅማል አይጠቅምም? የየራሳችን ግንዛቤ ሊኖረን ይችላል። የየራሳችን ድጋፍና ተቃውሞ ሊኖረን ይችላል። በተጨባጭ ግን ከታሪክም ከራሳችን ነባራዊ ሁኔታም እንደምንረዳው የሁሉንም ህልውና የሚፈታተን ሁሉንም በኃይል አንበረክካለሁ የሚል መንግስት ባለበት ሀገር ከሱ ተጻራሪ ያሉ ኃይሎች ወደ ትብብር የሚሄዳቸው ጉዳይ የሚጠበቅ ይመስለኛል። እና አሁን የምናየው ማዝማሚያ ይሄ ይመስለኛል። ሁሉ ነገር እንዲሁ ጠላት በሚል መሰራት አለበት የሚል እምነት የለኝም። በተወሰነ ደረጃ መርሆች መኖር አለባቸው የሚል እምነት አለኝ። ከማን ጋር ነው የምቆመው? ከዛ ጋር ቆሜ በአጭር ጊዜ፣ በመካከለኛ ጊዜ፣ በሩቅ ጊዜ የማመጣው ውጤት ምንድነው የሚለው ነገር ሁሉ መታየት ያለበት ይመስለኛል። ስለዚህ ከዚህ አንፃር ለምሳሌ ጦርነቱን ማን እንደሚጀምረው ማወቅ አትችልም። የብልጽግና ደጋፊዎች እንዴት ከሻቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብረው ይቆማል ብለው ሲጮሁ ሰማለሁ። አካባቢው ላይ ይፈነዳል ያለው ጦርነት የፕሮፓጋንዳ ክረቱ በጣም ጨምሯል። በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ የሆኑ ነው። በተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ ተመሳሳይ ሁኔታ ነው የሚታየው እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት አለ። ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪም የተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረ ግምገማ እኛ ፈለግነውም አልፈለግነውም አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ፣ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ፣ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ እዚህ ቀደም። አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው። አሁን የምናየው ማዝማሚያ ይሄ ይመስለኛል።
ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ችግር መፍታት ይቻላል የሚል እምነት የለኝም። በዚህ ምክንያት ከኤርትራ መንግስት ጋር የሚደረገውን ጥምረት አልደግፈውም፣ ቃወመዋለሁ። ግን እንኳንስ ተቃዋሚ ኃይሎችና የአቅም ውስንነት ያላቸው ተቃዋሚ ኃይሎችና የኢትዮጵያ መንግስት እኮ የኤርትራን መንግስት እኮ ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ እኮ ኢትዮጵያውያንን እኮ እንዲጨፈጨፉ አድርጓል። እንኳንስ ተቃዋሚ ማለት ነው፣ ሪያሊቲውን ስናየው ማለት ነው። እንኳንስ ተቃዋሚ መንግስት ነኝ የሚለው አካል ህዝብንና ሀገርን የሚያስተዳድር አካል ሻዕቢያን ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ የራሱን ዜጎች ያስጨፈጨፈበት ሁኔታ አይተናል። ስለዚህ ከዚህ አንፃር ተቃዋሚዎቹ ከሻዕቢያ ጋር እንተባበራለን ማለታቸው ላይደንቅ ይችላል። በምንም በመዘኛ ግን ያው ትክክል ነው የሚል እምነት የለኝም። ስለዚህ አስቀድሜም የተናገርኩት ይሄን ነው። የምደግፈው አይደለም። ለምን ኢትዮጵያዊ ኃይሎች ከተባበሩ ራሳቸው በቂ ናቸው የሚል እምነት አለኝ ችግራቸውን ለመፍታት። ይሄን ከመንግስት ጋር ያላቸውን ችግር በአሸናፊነት ለመወጣት ሀገር ውስጥ ያሉ ኃይሎች ከተባበሩ በቂ ነው የሚል እምነት አለኝ። ከኢትዮጵያ ታሪካዊ ጠላት ከሆነ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ግን ያ የኔ ፍላጎት ነው። እንዲሆን የምትፈልገውና ይሆናል ብለህ የምትገምተው ነገር የተለያየ ነገር ነው። ስለዚህ የኔ ፍላጎት ባይሆን ነው። ግን የኔ ፍላጎት ያው የፍላጎት ጉዳይ ነው። በተግባር ግን በተጨባጭ ግን መሬት ላይ ያለውን ነገር ካየነው ግን የሚተባበሩበት ሁኔታ የሚያስገርም አይደለም፣ የሚጠበቅ ነው። ይሆንም ያለው እሱ ነው። በተለይ መንግስት እንደ መንግስት የኢትዮጵያ መንግስት አንድ ጊዜ የኤርትራን መንግስት በሀገሩ ጉዳይ ላይ ጣልቃ እንዲገባ ካደረገ በኋላ ይሄን ጉዳይ እኮ ነውር አድርጎ ማየት ራሱ አስቸጋሪ ሆነ። አሁን ብዙ ጊዜ የብልጽግና ደጋፊዎች አባላት እንዴት ከሻዕቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብረው ይቆማል ብለው ሲጮሁ ሰማለሁ። ሪሊ እኔ ልል እችላለሁ፣ ምክንያቱም ኮንሲስተንት ነው አቋሚ። ያኔ የኢትዮጵያ መንግስት ከሻዕቢያ ጋር ሲቆም ተቃውሚያለሁ። አሁንም የኢትዮጵያ ሌሎች ተቃዋሚ ኃይሎች ከሻዕቢያ ጋር ሲቆሙ ቃወማል። የሞራል እንትባል ለብያ አምናለሁ። ይሄን ለማለት ግን አሁን አብዛኛው ፕሮፓጋንዳ ሲሰሩ ያገዛዙ ካድሬዎችና ደጋፊዎች ናቸው እና ሪሊ እነሱ ምን ሞራል አላቸው? አንድ ጊዜ በስልጣን ላይ ያለ መንግስት ያን አይነት ትልቅ ስህተትና ወንጀል ከሰራ በኋላ ሌሎችን ሊከስና ሰዎችን ለማሳመን ጉልበት ሊኖረው አይችልም። የኢትዮጵያ ተጨባጭ ሁኔታ ይሄን ነው የሚያሳየን። ሪሊ በጣም ትልልቅ ቀድሞ ነውር የነበሩ ስህተት የነበሩ ነገሮች ሁሉ ይሄ መንግስት ከመጣ በኋላ ነውርነታቸው ቀርቷል፣ ስህተትነታቸው ቀርቷል። ብዙ ነገሮችን እያለማመደን ነው። ስለዚህ ለተቃዋሚዎቹ አንድ ትልቅ እድል የፈጠረላቸው አገዛዙ አንተ ተባብረህ ጨፍጭፈህና አለቀው። ዛሬኛ ብንተባበር ምን አስደነቀህ? ምን አዲስ ነገር አለ ማለት የሚችሉበት እድል የፈጠረላቸው ማንም ማለት ነው ገዢው ፓርቲ ነው። አሁን ገዢው ፓርቲ በዚህ ደረጃ የሚሰራው ፕሮፓጋንዳ የትም የሚያደርስ አይመስለኝም። ቁም ነገሩ ያለው አሁን ፕሮፓጋንዳው ላይ አይደለም። ይልቁንስ ይሄ አቅጣጫ የሚያሳየን ምንድነው? ይሄ አይነቱ ውሳኔ የሚያሳየን ምንድነው? ነገሮች ከድጡ ወደ ማጡ ወደ መሸጋገር እየሄዱ ነው። አሁን አገር ውስጥ ያለው ግጭት አላንሰም ብሎ ከውጭ ኃይል ጋር ተባብሮ የሚካሄድ ጦርነት ደግሞ ይችን ሀገርና ህዝብ ወዴት ነው የሚወስደው? በዚህ ቀጥለን የት ነው የምንደርሰው የሚለውን ነገር ማጤንና ወደ ትክክለኛው የመፍትሄ አቅጣጫ መምጣት ነው የሚመረጠው እንጂ ፕሮፓጋንዳው ትችቱ ብዙም ፋይዳ ያለው አይመስለኝም። አንዳችንም ለምን ከከሬ ጋር ተገናኘ ብለን ልንገጭ እንችላለን። ግን ትችቱ ነው የሚቀረው። መሬት ላይ ምንም የሚያመጣው ፋይዳ የለም። ስለዚህ ዋናው ነገር ይሄ ሁኔታ ከቀጠለ በፕሮፓጋንዳ የሚቀለበስ ነገር የለም፣ የሚቀር ነገር የለም። አሁን ይሄን ትብብር ማናችንም ብንጠላው ብንቃወመው በእኔ እምነት የሚቀር አይደለም። ብዙዎቹ ኃይሎች ይሄ በስልጣን ላይ ያለ ኃይል የሁላችንም ራይስ ነው፣ የሁላችንንም ህልውና አደጋ ውስጥ ለማስገባት እየሰራ ያለ ነው። ስለዚህ ለህልውናችን መተባበር አለብን ብለው ወስነዋል። ስለዚህ ቁጭ ብሎ ነገሩን በተለየ መንገድ ማየት የት ያደርሰናል? ስለዚህ በጦርነት ይሄን ችግር አንፈታው፣ አዲስ አቅጣጫ ማየት አለብን። በውይይት በድርድር መፈታት አለበት። የፖለቲካ መፍትሄ ያስፈልገዋል ወደሚለው መኬድ አለ። በዛ ለምን ደግሞ ዋናው ቁልፍ ያለው በአገዛዙ ወይም በመንግስት ጦረኛ ሁሉንም በኃይል አንበረክካለሁ የሚል በሚከተልበት አገር ተመሳሳይ ተቃዋሚ ነው የሚኖር። በሚገባህ ቋንቋ አነጋግርሃለሁ።
የሚል ኃይል ነው የሚኖረው። ስለዚህ እንደማያዋጣ ተገንዝቦ መንግስት ወደ ሰላማዊ መፍትሄ መምጣት አለበት። መንግስት ወደ ሰላማዊ መፍትሄ ከመጣ ሁላችንም በተቃዋሚዎቹ ላይ ደግሞ ጫና የማድረግ አቅም ይኖረናል። እንዲህ አይነት መንግስት ባለበት ሀገር ግን ለህልውናቸው የሚታገሉ ተቃዋሚዎችን ለምን ጠበንጃ አነሳችሁ፣ ለምን ከሌላ ኃይል ጋር ትተባበራላችሁ ብለን ብናወግዛቸው ከማውገዝ ያለፈ ፋይዳ አይኖርም። መንግስት የሚገባኝ ቋንቋ ሰላማዊ ትግል አይደለም፣ የሚገባኝ ጦርነት ነው፣ በጦርነት ነው ችግሬን የምፈታው ብለዋል። አሁን በዛ ቋንቋ እያነጋገሩት ነው። ያ ማለት እኔ ያምንበታለሁ ማለት አይደለም። እኔ ማምነው በሰላማዊ ትግል ነው። አሁን እያልኩ ያለሁት መንግስትን በሚገባውና በሚያውቀው ቋንቋ ሳይሆን በማይገባው ቋንቋ ባልተዘጋጀበት ቋንቋ እናነጋግረው እያልኩ ነው። ያ ቋንቋ ምንድነው? ሰላማዊ ህዝባዊ እምቢተኝነት። ስለዚህ እኔ እየገለጽኩ ያለሁት የሌሎችን ፍላጎት ነው እንጂ የኔን ምርጫ አይደለም። የኔ ምርጫ አንድና አንድ ነው፣ ሰላማዊ ህዝባዊ እምቢተኝነት። በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ ሁኔታ ሊያበቃን የሚችል ለድል ሊያበቃን የሚችለው ሰላማዊ ህዝባዊ እምቢተኝነት ነው የሚል እምነት ነው ያለኝ። ይሄ ግን የመንግስት ምርጫ አይደለም። መንግስት በመረጠው መንገድ ነው ሌሎቹ አሁን እያስተናገዱት እያነጋገሩት ያለው። ነገሮች ወደ መሻል ነው የሚሄዱ ያሉት ወይስ ወደ ባሰ ችግር ነው የሚለው በኔ መረዳት ማለት ነው ወደ ባሰ ችግር ነው እየሄዱ ያሉት። የተፈቱ ችግሮች አላየንም፣ ግን በጣም ምንፈራው የነበረው አካባቢው ላይ ይፈነዳል ያለው ጦርነት የበለጠ እየተቃረበ መምጣቱን የሚያሳይ ሁኔታ ነው የምናየው። የፕሮፓጋንዳ ክረቱ በጣም ጨምሯል። ለምሳሌ በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለው፣ በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ የሆኑ ነው። በተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን እንትኑንም ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ እንደዚህ እንደው ጎላ ያለ ለውጥ ባይታይበትም ተመሳሳይ ሁኔታ ነው የሚታየው እና በአጠቃላይ ውጥረት አሁንም ከአንድ ቀውስ ወደ ሌላ ቀውስ የመሸጋገር ሁኔታ ነው እያየን ያለ ነው እንጂ ችግሮቹን በደንብ ተረድቶ ችግሮቹ ወደፊት በህልውናችን ላይ ሊያስከትሉ የሚችሉትን አደጋ ተገንዝቦ እነሱን በተለየና በተገቢ መንገድ የመፍታት አዝማሚያ አታይም እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት አለ። ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪም በተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረ ግምገማ እኛ ፈለግነውም አልፈለግነውም አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ፣ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ፣ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች አለን በሚሉት የጋራ አጀንዳ ቢተባበሩ ችግር ያለው አይመስለኝም። መብታቸው ነው፣ አገር ውስጥ ነው ያሉት። እንደዛ አይነት ትብብር ፈጠርን ሲሉ እኔ የማቀርበው ጥያቄ ኦኬ፣ በምን ጉዳይ ነው የፈጠራችሁት? ግንኙነቱ ግልጽነት ሊኖረው ይገባል። በመካከላችሁ ያሉትን ልዩነቶች እንዴት ልትፈቷቸው አሰባችሁ? ከቅርብ ጊዜ ከሩቅ ጊዜ አንፃር የሚል የግልጽነት ጥያቄ ልጠይቅ እችላለሁ። እና አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው የሚል እምነት አለኝ። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ እዚህ ቀደም። አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው። እንግዲህ ይሄ ምንድነው? ለምሳሌ ሁለተኛው ዓለም ጦርነት አይዲዮሎጂ የማይገናኙ ሶቪየት ህብረትና የአሜሪካን መንግስት እና የእንግሊዝ መንግስት አንድ ላይ የቆሙበት ጦርነት ታይቷል። ሂትለር መጥቶ አጠቃላይ የዓለም ጠላት ሲሆንና የሁሉም ህልውና ፈተና ሲሆን
የአይዲዮሎጂ ጉዳይ የተለያየ ልዩነት ጉዳይ እንቅፋት አልነበረም። በፍጹም አብረው ይቆማሉ የማይባሉ ኃይሎች በአንድ ጎራ ተሰልፈው የተዋጉበት ሁኔታ ነው ያየነው። እና አሁንም ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ አንድ መንግስት የሁሉም ጠላት ሆኖ ሲወጣ የሁሉንም ህልውና የሚፈታተን ሲሆን መተባበራቸው የማይጠበቅ አይመስልኝም። ያ ትብብር የት ያደርሳል፣ ይጠቅማል አይጠቅምም፣ የየራሳችን ግንዛቤ ሊኖረን ይችላል፣ የየራሳችን ድጋፍና ተቃውሞ ሊኖረን ይችላል። በተጨባጭ ግን ከታሪክም ከራሳችን ነባራዊ ሁኔታም እንደምንረዳው የሁሉንም ህልውና የሚፈታተን ሁሉንም በኃይል አንበረክካለሁ የሚል መንግስት ባለበት ሀገር ከሱ ተጻራሪ ያሉ ኃይሎች ወደ ትብብር የሚሄዳቸው ጉዳይ የሚጠበቅ ይመስለኛል። እና አሁን የምናየው ማዝማሚያ ይሄ ይመስለኛል። ሁሉ ነገር እንዲሁ ጠላት በሚል መሰራት አለበት የሚል እምነት የለኝም። በተወሰነ ደረጃ መርሆች መኖር አለባቸው የሚል እምነት አለኝ። ከማን ጋር ነው የምቆመው? ከዛ ጋር ቆሜ በአጭር ጊዜ፣ በመካከለኛ ጊዜ፣ በሩቅ ጊዜ የማመጣው ውጤት ምንድነው የሚለው ነገር ሁሉ መታየት ያለበት ይመስለኛል። ስለዚህ ከዚህ አንፃር ለምሳሌ ጠቅላይ ሚኒስትር አብይ በእርግጥም ከኤርትራ ጋር ጦርነት ይፈልጋሉ ወይስ አይፈልጉም የሚለውን ነገር በእርግጠኝነት ማወቅ አይቻልም። ከእውነት ፈልገውም ሊሆን ይችላል፣ ሳይፈልጉም ጉዳዩን ለሌላ ፕሮፓጋንዳ መጠቀሚያ ያደረጉት ሊሆን ይችላል። እርግጠኛ ማናችንም እርግጠኛ መሆን አንችልም። እርግጠኛ ነኝ በመንግስት ስልጣን ላይ ያሉ በራሱ በጠቅላይ ሚኒስትሩ ዙሪያ ያሉ ትልልቆቹ ባለስልጣናትም ይሄን በእርግጠኝነት የሚያውቁ አይመስለኝም። ከጠቅላይ ሚኒስትሩ ውጪ ይሄ ሐሳብ የእውነት ነው ወይስ የማስመሰል ነው የሚለውን ማናችንም በእርግጠኝነት ማወቅ እንችል አይመስለኝም። ይሄ ጉዳይ ለምሳሌ ለሁለት ነገር ተብሎ ይመጣ ሊሆን ይችላል። በአንድ በኩል ከፍተኛ የሆነ መሳሪያና ገንዘብ ከአረብ ኤሚሬትስ የኢትዮጵያ መንግስት ያገኛል። ይሄ ነገር እንዳይቋረጥ ይፈልጋል። ይሄ ነገር እንዳይቋረጥ ይሄን አረብ ኤሚሬትስ በቀይ ባህር አካባቢ ፈልገዋለሁ የምትለው ጂኦፖለቲካዊ ጥቅም እኔ አሳካለሁ የሚለው አጀንዳ ጎልቶ እንዲታይ ሊፈልግ ይችላል። ይሄን በማሳየት የሚመጣው እርዳታ በገንዘብም በመሳሪያ እንዳይቆም ለማድረግ ሊፈልጉ ይችላሉ ጠቅላይ ሚኒስትሩ። ከዚህ አንፃር ሊሆን ይችላል በአንድ በኩል ማለት ነው። በሌላ በኩል ደግሞ ጠቅላይ ሚኒስትሩ ከፍተኛ የሆነ የቅቡልነት ችግር እየገጠማቸው ማህበራዊ መሰረታቸው ከጊዜ ወደ ጊዜ በከፍተኛ ፍጥነት እየተሸረሸረ ከህዝብ እየተነጠሉ፣ ስለዚህ የህዝቡን አይምሮ ሊኮረኩር የሚችል አጀንዳ ምንድነው? ይሄ ሰውዬማ የኢትዮጵያን ጥቅም ሊያስከብር ነው፣ ትልቅ አጀንዳ ይዞልን መጥቷል ብሎ ድጋፍ እንዲሰጣቸው ይፈልጋል። ይሄን ዛሬ አይደለም የምናገረው፣ ገና ከ3 ዓመት ከ4 ዓመት በፊት የቀረቻቸው አጀንዳ ሁለት ናት ወደፊት የሚመዟት። አንደኛው አጀንዳ የቀይ ባህር አጀንዳ አንድ ወቅት ይመዙታል። ሁለተኛው አጀንዳ ህገ መንግስቱን እቀይራለሁ አሻሽላለሁ የሚል አጀንዳ የሚል ነበር። እነዚህ ሁለቱ አሁን ፓይፕላይን ላይ ያሉት የቀይ ባህር ጉዳይ ነው በከፍተኛ ደረጃ እየተቀሰቀሰበት ነው። ከዚህ አንፃር ሊሆን ይችላል ጠቅላይ ሚኒስትሩ ይሄን ነገር እያቀነቀኑ ያሉት በእውነት ከልባቸው ጦርነት ለማካሄድ ወስነው ላይሆን ይችላል። ወስነውም ደግሞ ሊሆን ይችላል። ሌጋሲ ምንድነው የሚሆነው በኢትዮጵያ? እኔ ታላቅ መሪ ሆኜ በታሪክ መወሳት አለብኝ፣ ለዛ ደግሞ ሊያበቃኝ የሚችለው ቀይ ባህርን ወይም አሰብን ካስመለስኩ ነው የሚል እምነትም ሊኖራቸው ይችላል። ስለዚህ የውጭ ኃይሎችን እርዳታ ተጠቅሜ የኤርትራን መንግስት አንበርክኬ የባህር በር ኢትዮጵያ እንድታገኝ ላደርግ ይችላል ብለው ሊያስቡ ይችላል። አስቡም ልል አልችልም። በጣም አምቢሽየስ የሆኑ ጠቅላይ ሚኒስትር ናቸው። ግን በሁለቱም መንገድ ቢሆን ይሄ ሰውዬ እያሰቡ ያሉት ጦርነቱን አያስቀረው እንዲመጣ ነው የሚያደርገው። አንድ ጊዜ እንዲህ አይነት የጦርነት ቅስቀሳ ውስጥ ከገባህ በኋላ ሌሎች ኃይሎች አንተን በትሬትነት እንዲያዩ ካደረክ በኋላ ጦርነቱን የግድ አንተ መጀመር የለብህ። እጠቃለሁ ብሎ የሚያስበው ኃይል ለኔ ይመቻል ባለው ጊዜና ሁኔታ ጦርነቱን ሊጀምረው ይችላል። አንተ አትቆጣጠረውም፣ አንተ አትወስነው። ይሄ መንግስት ሪስክ ሲወስድ በደንብ አድርጎ የማያስበው ይሄን ጉዳይ። አንድ ጊዜ የጦርነት ተረክ ውስጥ ከገባህ፣ የጦርነት ፕሮፓጋንዳ ውስጥ ከገባህ
ከዛ በኋላ ጦርነቱን ማን እንደሚጀምረው ማወቅ አትችልም። መቼ እንደሚጀምር ማወቅ አይቻልም። ስለዚህ ምናልባትም ለፕሮፓጋንዳ ጥቅም ብለው ከሆነ ይሄን ጉዳይ ያመጡት አፍጥጦ የመጣ ጦርነት እንዲመጣ ያደረጉ ነው። የማይቀር እንዲሆን ጦርነቱ ያደረጉት ከልባቸው ማምነውበት ከሆነ ይሄን ጉዳይ ያመጡት ያው ራሳቸውን በፈለጉት ጊዜ ጦርነቱን ይጀምሩታል ማለት ነው። እየተናገሩት እንዳለው ማለት ነው። ግን በምንም ተአምር ይሄን ጦርነት ከልባቸው ፈልገውት ነው ወይስ አይደለም የሚለውን ነገር ከሳቸው ውጭ ማናችንም ምክትል ጠቅላይ ሚኒስትሩ ጨምሮ አናውቅም። እሳቸው ብቻ ናቸው የሚያውቁት። ስለዚህ ይሄን ጉዳይ በዚህ መልኩ ማየት ያስፈልጋል። ለሁሉም እኔ አንደኛ ኢትዮጵያ ተጨማሪ ጦርነት አሁን ያስፈልጋል። ሁለተኛ የባህር በር ኢትዮጵያ ለማግኘት የምታደርገው የመብት ጥያቄ በዚህ መልኩ አይደለም ፈጽሞ አይደለም። በጦርነትና በኃይል አይደለም። አንድን ሉዓላዊ ሀገር በመውረር አይደለም። እውቅና በመንሳት አይደለም። የበለጠ እንደውም የባህር በር የማግኘት እድላችን ሰፊም የሆነው በትብብር ነው። ሰላማዊ ሁኔታ በአገራችንም በአካባቢው በመፍጠር ነው። በሰጥቶ መቀበል ነው። በመተሳሰብ ነው። በጦርነት በኃይል ምንም የምናመጣው ጥቅም የለም። እኔ 100% እርግጠኛ ነኝ ኢትዮጵያ በዚህ መንገድ የባህር በር ፍላጎቷን ልታሳካ አትችልም። ይልቁንስ የገጠማትን የህልውና ፈተና የህልውና አደጋ የበለጠ ታፋጥነዋለች። ወደ ባሰ አዘቅት ውስጥ ትገባለች። ከዚህ የተሻለ መፍትሄ በዚህ መንገድ ማምጣት ይቻላል የሚል እምነት የለኝም። እና አንዳንድ የዋህ ዜጎች ምናልባት እንደ ኢትዮጵያ የባህር በር ካገኘች ለምን እንቃወማለን ሊሉ ይችላሉ።